ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማለት እኔ ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ። የቀድሞ የፌድሪ መከላከያ ሰራዊት ከፍተኛ ወታደራዊ መኮንን የአሁኑ የኢትዮጵያ አምባሳደር በኬንያ ጄኔራል ባጫ ደበሌ ከቢቢሲ ዜና አዘጋጅ ፋሲካው መንበሩ ጋር ወቅታዊ ጉዳይ ላይ ቆይታ አድርገዋል። በዚህም ቆይታቸው ስለ ወቅታዊ ጉዳይ በተለይም የኤርትራና ህወሓት የፋኖና የሸኔን ትግል በማስመልከት አጠር ያሉ ነገር ግን በዝርዝር የሚታዩ ጉዳዮች ማስታወቂያ ሆነው ቆይተዋል። አንደበተ ርቱዕ የሆኑት አምባሳደር ባጫ ደበሌ ጦርነቱ ከተጀመረ ኤርትራም ህወሓትም አይኖሩም፣ አዲስ ካርታና መንግስት በቀጠናው የሚኖር ይሆናል ሲሉ በደፈናው ገልጸዋል። ከኢትዮጵያ ቱዳይ ጋር ስትቆዩ የምታዳምጡት ይሆናል። በሸረሪና ውጊያ ላይ የፌድሪ መከላከያ ሰራዊት አንድ ያልተለመደ ከሰሜኑ ጦርነት በኋላ ወደ ሀገራችን ገብቶ ለመጀመሪያ ጊዜ ለውጊያ ተጠቅሞበታል። ለወገን ደጀን ለጠላት መብረቅ የሆነው ይህ የጦር መሳሪያ የመሬት ላይ ድሮንም ሆኗል። በሸረሪና ውጊያ ላይም ብዙዎች ኮንክሪት ምሽግን እንደ ውሃ ሲያተን ጠላትን ሲበትን ታይቷል። ለመሆኑ ይህ መሳሪያ ምንድነው? ተመልክተነዋል። አብራችሁን ቆዩ። የቀድሞ የፌድሪ መከላከያ ሰራዊት ከፍተኛ ወታደራዊ መኮንን ያሁኑ የኢትዮጵያ አምባሳደር በኬንያ ጄኔራል ባጫ ደበሌ ከቢቢሲ ዜና አዘጋጅ ጋዜጠኛ ፋሲካው መንበሩ ጋር በወቅታዊ ጉዳይ ላይ ቆይታ አድርገዋል። በዚህ ቆይታቸው ስለ ወቅታዊ ጉዳይ በተለይም የቀጠናውን ሱዳን፣ ኤርትራን፣ ህወሓት፣ ፋኖንና ሸኔን የተመለከቱ ሰፋ ያሉ ማብራሪያዎችንም ሰጥተዋል። ነገር ግን ይህ ዝርዝር ጉዳይ በቢቢሲ ከመውጣቱ በፊት ባጭሩ የወጡት መረጃዎች ግን በቀጠናው ያለውን የኃይል አሰላለፍ ግልጽ አድርገው የሚያሳዩ በተለይም ደግሞ አምባሳደር ባጫ ደበሌ በቀጠናው ይኖራል ይፈጠራል ወደፊት ጦርነት ከተጀመረ ብለው የተናገሯቸው ነገሮች ብዙዎችን ያስደነገጡ ጉዳዩንም በትኩረት እንዲታይ ያደረገ ሆኗል። አንደበተ ርቱዕ የሆኑት አምባሳደር ባጫ ደበሌ ጦርነቱ ከተጀመረ ኤርትራም ህወሓትም አይኖሩም፣ አዲስ ካርታና መንግስት በቀጠናው የሚኖር መሆኑን ሲገልጹ ትንሽ ያስደነገጠ ጉዳይም ሆኗል። በተለይም አምባሳደር ባጫ ደበሌ በዚህ ንግግራቸው ጦርነት ከተጀመረ የኤርትራ መንግስት አይኖርም፣ በኤርትራና በኢትዮጵያ መካከል ያለው የአልጀርስ ስምምነት ተብሎ የተፈረመው የድንበር ላይ ውል በኢትዮጵያ መንግስትም በኩል ሆነ በዓለም አቀፍ ደረጃ ተቀባይነት የሌለው የተናጠል ስምምነት ነው። ስለዚህ ያ ድንበር ዋጋ አይኖረውም ሲሉም ተናግረዋል። የኤርትራንም መንግስትም በተመሳሳይ መልኩ በዚህ ቆይታቸው በሰሜኑ የሀገሪቱ ክፍል ያረገዘው ጦርነት ከተወለደ ቀጠናው አዲስ መንግስትና አዲስ ካርታም ይኖረዋል ሲሉ የኢትዮጵያን የቀድሞ ካርታ ምናልባትም ቀይ ባህርን ኤርትራን ጠቅልሎ የሚያሳይበትን ካርታ ይፈጠራል የሚል ሐሳብን ነው የሰነዘሩት። በጦርነት ውስጥ ደጀንና ግንባር አይኖርም ያሉት ባጫም ኤርትራም መቀሌም ካርቱምም አልፋሽጋም እኩል ግንባር ይሆናሉ ሲሉ አስጠንቅቀዋል። የዚህ መልእክታቸው ዋነኛ መገለጫ ምክንያት ደግሞ በተለይም ደግሞ ኢትዮጵያ በቀጠናው ካጋጠማት የታሪካዊ ጥላቶች ጋር በተያያዘም ኤርትራና ሱዳን ውስጥ መቀመጫቸውን ያደረጉ ተላላኪ ኃይሎች እና በዚህ ጦርነት ደግሞ የኤርትራ መንግስት ጣልቃ ከገባና ህወሓትን የሚያግስ ከሆነ በተመሳሳይ መልኩ የሱዳን ወታደራዊ ኃይል በአልቡርሃን የሚመራው በዚህ ጦርነት ውስጥ ተሳትፎ ልክ በሸረሪና ላይ እንደነበረው ድሮኖችና ሌሎች መሳሪያዎችን ከተኮሰ የኢትዮጵያ መንግስት ጉዳዩን በጥልቀት ተመልክቶ ሁሉም የጦርነት ቀጠናዎች እሳቸው እንደተናገሩት አልፋሽጋና ካርቱም በተመሳሳይ መልኩ ደግሞ አስመራም መቀለም ተመሳሳይ የጦር ግንባር ይሆናሉ፣ አንደኛው ደጀን ሌላኛው ግንባር አይሆንም ሲሉም በጽናት አስጠንቅቀዋል። በዚህ ንግግራቸው አምባሳደሩ ከተናገሩት ጉዳይ ውስጥ ደግሞ ይህ ነገር አይጠቅምም፣ ስለዚህ ጉዳዩን አደብ ብለን ሁላችንም ብንመለከት ይሻላል ሲሉም በተደጋጋሚ ተናግረዋል። ከዚህ ንግግራቸው በፊት በተለይም አንደበተ ርቱዕ የሆኑት አምባሳደር ባጫ ደበሌ የፋኖንና የሸኔን ትግል ዋና ዓላማው ለህዝብ መሰረት ያደረገ ሳይሆን ገንዘብ ፍለጋን ዓላማ ያደረገ መሆኑን መናገራቸው በብዙዎች ዘንድ አግራሞትን የፈጠረ ክስተት ሆኖ ነበር። ገንዘብ ነው የሚፈልጉት፣ ገንዘብ ከሆነ ፍላጎታቸው ገንዘብ እንሰጣቸዋለን፣ ይተውን፣ ካልሆነ ግን በኃይል የሚደረግ ነገር ትርፉ መተላለቅ ነው፣ አሸናፊም የለውም ነበር ያሉት። በዚህ ንግግር ገንዘብ
ከውጭ ታሪካዊ ጥላቶቻችን የሚሰጣቸው ሀገራን ለማተራመስ ነው። ይህን ካላገኙ ሀገር ሰላም ይሆናል። ስለዚህ የሰላም መንገድ ይከተላሉ፣ እኛም ገንዘብ እንሰጣቸዋለን ነበር ያሉት። 4 ኪሎ ክፍት ቢሆን እንኳን ዘመነ ካሴና ጃልመሮ በመተው ስልጣን ለመረከብ የሚያስችል አቅምም ውስንነትም አለባቸውም ሲሉ ነበረ የዚህ ቡድን ዓላማ ህዝብና መንግስትን ሰላምን መንሳት መሆኑን የገለጹት። በዚህ መልኩ የሚደረግ የጦርነት እንቅስቃሴ ትርፉ መተላለቅ ነው፣ በፍጹም መንግስት ማሸነፍ አይችልም ሲሉም አስጠንቅቀዋል። በቅርቡ ስለተካሄደው ምርጫ የተናገሩት አምባሳደሩ አሁን ላይ ህዝቡ ምን እንደሚፈልግ በካርዱ አሳይተዋል። እነዚህ ታጣቂ ኃይሎች በህዝቡ አይፈለጉም፣ የህዝብ ድምጽ ማክበር አለባቸው፣ ካልሆነ ግን የህዝብን ሐሳብ ማስከበር የመንግስት ኃላፊነት አለበት ሲሉ ነበረ የተናገሩት። አደገኛው የኢፌዴሪ መከላከያ ሰራዊት ያልተነገረለት መሳሪያ። በሸረሪና ውጊያ ላይ የኢፌዴሪ መከላከያ ሰራዊት አንድ ያልተለመደ ከሰሜኑ ጦርነት በኋላ ወደ ሀገራችን ገብቶ ለመጀመሪያ ጊዜ ለውጊያ ተጠቅሞበታል። ለወገን ደጀን፣ ለጠላት መብረቅ የሆነው ይህ የጦር መሳሪያ የመሬት ላይ ድሮንም ሆኗል። በውጊያ ግንባር ላይ ያሉት ተዋጊ ኃይሎች እንደሚናገሩት በሸረሪና ውጊያ ላይ ብዙዎች የኮንክሪት ምሽግን እንደ ውሃ ሲያተን ጠላትን ሲበተን ታይቷል። ለመሆኑ ይህ መሳሪያ ምንድን ነው? ስሪቱስ የት ነው? የሚሉትን ደግሞ በሰፊው ተመልክተናል። በኢትዮጵያ ሀገር መከላከያ ሰራዊት ጥቅም ላይ የሚውለው SH-15 ወይም 155 ሚሊ ሜትር የመድፍ ቅንቡላ ጎራሹ በጎማ ተሽከርካሪ ላይ የተገጠመው ዘመናዊ መድፍ ትራክ ማውንትድ ሰልፍ ፕሮፐልድ ሃውቲዝ ይባላል። ይህ መሳሪያ በቻይና የጦር መሳሪያ አምራች ኩባንያ ኖሪንኮ የተሰራ ሲሆን የቻይና ጦር ከሚጠቀምበት PCL 181 ከተባለው መድፍ ጋራ ተመሳሳይ የሆነ የኤክስፖርት ስሪት ነው። ዋና ዋና የዚህ የጦር መሳሪያ ቴክኒካዊ መግለጫዎችን እንመልከት። የመድፍ መጠኑ ወይም ካሊበር መያዝ የሚችለው ጥይት ማለት ነው 155 ሚሊ ሜትር ይደርሳል። የተሽከርካሪው አይነት 6x6 የታጠቀ ከባድ ተሽከርካሪ ወይም አርመርድ ትራክ ቻሲስ ይባላል። የተኩስ ርቀቱም እስከ 50 ኪሎ ሜትር የሚደርስ ነው። በሮኬት የሚታገዝ ከሆነ ከ50 ኪሎ ሜትርም በላይ ይሄዳል። የተኩስ ፍጥነቱ ወይም ሬት ኦፍ ፋየር በደቂቃ ከ4 እስከ 6 ተተኳሾችን የመተኮስ ከፍተኛ አቅም አለው። ከፍተኛ ፍጥነት በኮንክሪት መንገድ ላይ በስፋት እስከ 90 ኪሎ ሜትርም መጓዝ ይችላል። ይህ ማለት ደግሞ ምናልባት በወታደራዊ ሳይንስ መድፍ ወይም ሌሎች የጦር መሳሪያዎችን ነቅሎ ከኋላ ስቦ ለመጫን የሚወስደውን ሰዓትና ይህንኑም ለመጎተት የሚደረገውን ጥረት በብዙ 100% ያሻሻለ ማለት ነው። የመሳሪያው ዋና ዋና ባህሪ ከፍተኛ የሆነ ተንቀሳቃሽነቱ አንደኛው ነው። በሰንሰለት ትራክድ ከሚሄድ ከበድ ያሉ መድፎች ይልቅ በጎማ የሚሄድ በመሆኑ በየብስ መንገድ ላይ በፍጥነት ለመንቀሳቀስና ጠላትንም ለማጥቃት ይጠቅማል። ሌላኛው ያልተነገረለት የዚህ የጦር መሳሪያ አደገኛ ሁኔታው የዲጂታል ተኩስ ቁጥጥር ወይም ዲጂታል ፋየር ኮንትሮል ሲስተሙ ሲሆን አውቶማቲክ የኢላማ አቅጣጫ መጠቆሚያ ወይም የጂፒኤስ እና አይኤንኤስ አሰሳና የመረጃ ልውውጥ ስርዓት የተገጠመለት በመሆኑ በከፍተኛ ጥራት ኢላማም ይመታል። ምናልባትም በቀጠናው ያለውን ኦፒ ወይም ማስተኳሽም ላያስፈልገው ይችላል ማለት ነው። ፈጣን ዝግጅት ወደ ተኩስ ቦታ ደርሶ ለመተኮስ የሚያስፈልገው ዝግጅት በጥቂት ደቂቃዎች ውስጥ ማጠናቀቅና በተኩስ በኋላም ወዲያውኑ ቦታውን ቀይሮ ከጠላትም ጥቃት ለማምለጥ ሹት ኤንድ ስኮት ይችላል ማለት ነው። የሰራተኞች ጥበቃ የተሽከርካሪው ካቢኔ በቀላሉ የጥይት አደጋዎች እና ከቦምብ ስብርባሪዎች የሚከላከል ብረት ለበስ ወይም አርሞርድ በመሆኑ ምክንያት በርካታ አደጋዎችን የቀነሰ እጅግ አደገኛ መሳሪያ ሆኗል። ታዲያ በሸረሪና ግንባር ላይም የተመለከተው ይህ ነው። ከሁመራ ከተማ በቅርብ ርቀት ላይ ሆኖ የሸረሪናን ሰንሰለታማ ተራራ እንደ ጭስ ያተነነው ይህ አደገኛ መሳሪያ SH-15 ያለማንም ማስተኳሽ የኮንክሪት ምሽጎችን ደርምሷል። በርካታ ጠላቶችን እስከ ወዲያኛው ሸኝቷል። በዚህ ክስተትም ይህን የተመለከቱ አዋጊዎችና ተዋጊዎች ምን አይነት ታምር ነው፣ አንዳንዶች ደግሞ ከሰማይ ላይ የተተኮሰ ድሮን እስኪመስል ድረስ ሲወድቅ ብቻም ድምፁ የሚሰማ እጅግ ጉዳት አድራሽ አደገኛ መሳሪያ ሆኖ ተመልክተውታል። ኢትዮጵያ ቱዴይም ይህንን በሰፊው ለመመልከት
የተገደድንበት ምክንያት ሆኗል። ሌላኛው የሱዳን የሚመለከት ይሆናል። ሱዳን ከኢትዮጵያ ጋር የሚያዋስናት የሴቲት ወንዝ ውስጥ 15 የትግራይ ተዋጊዎች አስክሬን መገኘቱን የሱዳን የሕክምና ባለሙያዎች አስታውቀዋል። ሐኪሞቹ እንዳሉት ሌሎች የቆሰሉ የትግራይ ተዋጊዎች ሱዳን ሆስፒታል ውስጥ እየታከሙ ነው። የኢትዮጵያ መንግስት ጦርና የህወሓት ተዋጊዎች አዲስ የገጠሙት ውጊያና የውጊያ ዝግጅት ሰላማዊ ሰዎችንም ለከፍ አደጋ እንደሚያጋልጥ አምነስቲ ኢንተርናሽናልም ማስጠንቀቁ የሚታወስ ነው። ውጊያው ተካሄደ ከተባለበት ከሸረሪና አካባቢ ቁስለኞችን ጨምሮ ሌሎች በመቶዎች የሚቆጠሩ ሰዎች ድንበር ተሻግረው ሱዳን መግባታቸውን የአካባቢ ምንጮችም ተናግረዋል። ከውጊያው በኋላ የትግራይ አማጽያን ናቸው የተባሉት አስክሬኖች ሱዳን ድንበር ላይ መገኘታቸው የሕክምና ምንጮች መናገራቸውም ተዘግቧል። በሰቲት ወንዝ ላይ የታየው ባለፈው ቅዳሜ ሐምሌ 25 2018 ዓ.ም በምዕራብ ትግራይ ሸረሪና በተባለው አካባቢ የኢትዮጵያ መከላከያ ሰራዊትና የህወሓት ታጣቂዎች ውጊያ አካሂደዋል ሲል የትግራይ ክልላዊ መንግስት ካስታወቀ በኋላ ነው። ውጊያው የተካሄደበት ከተባለ አካባቢ ቁስለኞችን ጨምሮ ሌሎች በመቶዎች የሚቆጠሩ ሰዎችም ድንበሩን ተሻግረው ሱዳን መግባታቸው ተዘግቧል። ከውጊያው በኋላ የትግራይ አማጽያን ናቸው የተባሉ አስክሬኖች በሱዳን ድንበር ላይ መገኘታቸውን የሕክምና ምንጮችም መናገራቸውን ነው የተገለጸው። በዚህ ጉዳይ ላይ የፌዴሪ መንግስት ግን ተካሄደ ስለተባለው ውጊያ እስካሁን ይፋ ያደረገው ነገር አለመኖሩን ነው የተዘገበው። ከውጭ ጋዛን ቀደም ሲል በሩሲያና ዩክሬን አሁን ላይ ደግሞ በኢራን አሜሪካ ጦርነት የተረሱት ጋዛና ጋዛውያን በታሪክ ለመጀመሪያ ጊዜ ከ123 በላይ የሚሆኑ አስክሬኖችን በአንድ ቀን ቀብረዋል። ትጥቅ ለመፍታት ሐማስ በተስማማበት ማግስት ይህን ያክል የሰብአዊ ኪሳራ ሲደርስ ከጥቅምት 7 ጥቃት በኋላ ለመጀመሪያ ጊዜ ነው። እስራኤል ከሐማስ ጦርነት በኋላ ፊቷን ወደ ሂዝቦላና ኢራን ማዞሯን ምክንያት በማድረግ ተቀዛቅዞ የነበረው የሐማስ እስራኤል ጦርነት አንዴ ሞቅ ሌላ ጊዜ ደግሞ ቀዝቀዝ እያለ ያለመቋጨት ዓመታትን አስቆጥሯል። ሐማስ ቃል እንደገባው ትጥቁን በመፍታት ሰላም አውርዶ የፍልስጤም የይገባኛል ጥያቄዎችን ወደ ጎን አድርጎ መካከለኛውን ምስራቅ ሰላም ይሆናል ወይስ ሌላ አሰላለፍ ይከተላል የሚለው ግን በቀጣይነት የሚታይ ይሆናል። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። ሐሳብ አስተያየቶቻችሁን አጋሩ።